ኪሪያ ላይሶን ኪሪያ ላይሶን ኪሪያ ላይሶን ኪሪያ ላይሶን ያለ ድካም ያለ ህማም ይችን ሰሞን ይችን ጊዜ እንድንባረክባት እንድንቀደስባት የፈቀድክልን ቅዱስ አምላካችን እግዚአብሔር ሆይ እናመሰግናለን። በመላው ዓለም ሆናችሁ ይህ ድምጽ የሚሰማችሁ የቅድስት ኦርቶዶክሳዊት ቤተክርስቲያን ልጆች ክርስቲያኖች በያላችሁበት እንደምሰነበታችሁ ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት የሳምንት የጌታችን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ሕማምና መከራ የምናስታውስበት ለኛ ለሰው ልጆች የተከፈለውን ዋጋ አስበን ራሳችንን ለቀሪ መንፈሳዊ ሕይወታችን የምናበረታበት አልፎ ተርፎም አምላካችን እግዚአብሔር እኛን ፍለጋ የመጣበትን መንገድ የምናውቅበት ጽኑ ፍቅሩን የምንረዳበት ሰሞን ነው። ዛሬ የምንገኘው ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ጥያቄ ጠየቀባት ብሎም ደግሞ ጥያቄ በተጠየቀባት በዚች በሁለተኛዋ ቀን ማክሰኞ በመተባለው ዕለት ነው። ይህች ዕለት ትምህርቱ የሚጀምረው በቅዱስ ማቴዎስ ወንጌል በምዕራፍ 21 ቁጥር 23 ላይ በቅዱስ ማርቆስ ወንጌል በምዕራፍ 11 ቁጥር 27 ላይ እንዲሁም በቅዱስ ሉቃስ ወንጌል ምዕራፍ 20 ከቁጥር 1 ጀምሮ ባሉት ላይ ይሆናል። እንድናስተውለው እንድንረዳው በንባብ አሰማቸዋለሁ። ወደ ቤተ መቅደስም ገብቶ ሲያስተምር የካህናት አለቆችና የሕዝቡ ሽማግሌዎች ወደ እርሱ መጥተው በማን ስልጣን ይህንን ታደርጋለህ? ይህንን ስልጣን ማን ሰጠህ? ይህንን ታደርጋለህ? ይህንን ስልጣን ማን ሰጠህ አሉት። ጌታችን ኢየሱስም መልሶ እኔም አንዲት ቃል እጠይቃችኋለሁ፣ የነገራችሁኝ እንደሆነ እኔም በምን ስልጣን ይህንን እንደማደርግ እነግራችኋለሁ አላቸው። የዮሐንስ ጥምቀቱ ከየት ነው? ከሰማይ ነው ወይስ ከሰው አላቸው። እርስ በርሳቸውም ተነጋገሩ እንዲህ አሉ፣ ከሰማይ ነው ብንለው እንኪያስ ለምን አላመናችሁበትም ይለናል። ከሰው ነው ብንለው ዮሐንስ ሁሉም እንደ ነቢይ ያዩታልና ሕዝቡን እንፈራቸዋለን። እነርሱም አናውቅም ብለው መለሱለት። እርሱም እንኪያስ እኔም በምን ስልጣን ይህን እንደማደርግ አልነግራችሁም አላቸው ይላል። ስለ ቃሉ የቃሉ ባለቤት አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይህ ትምህርት ቀደም ብዬ እንደተናገርኩት የማክሰኞ ዕለት ጌታችንን አይሁድም ጥያቄ ጠይቀውታል። አይሁድም አንዳንድ ነገሮችን አድርገዋል። በተለይ በቅዱስ ማቴዎስ ወንጌል ላይ እንዳነበብነው ጥያቄያቸው የሚጀምረው ከዛ በፊትም ሌሎች ጥያቄዎች አሏቸው። በልዩ ልዩ ቦታ ላይ ብዙ ጥያቄዎች ጠይቀውት ያውቃሉ። ነገር ግን በዚህ ቀን ቀርበው ጌታችንን የማንነት ጥያቄ ነው የጠየቁት። እያደረክ ያለውን በማን ኃይልና ስልጣን ይህን የምታደርገው? ማን በሰጠ ስልጣን ማን በሰጠ ኃላፊነት ነው ይህንን እየተወጣህ ያለህ የሚል ጥያቄ ጠይቀውታል። በእኛ ቤተክርስቲያን ይህች ዕለት በሁለት ተከፍላ ትታያለች። የመጀመሪያዋ የጥያቄ ቀን ናት። ሁለተኛው የትምህርት ቀን ነው። ገበያ የምትፈታ ታምራት የምታደርግ ትምህርት የምታስተምር ከቶ አንተ በማን ኃይልና ስልጣን ነው ተብሎ ጌታችን ተጠይቆባት ጌታችንም ደግሞ ይህንኑ ጥያቄ በጥያቄ መለሰበት። አይሁድ ወደ ጌታችን መጥተው ጥያቄ ጠይቀው አስጨንቀው በክፉ አይምሯቸው አስጨንቀው ፈትነው መሄድ ፈልገው ነበር የመጡት። ሁሉን የሚያውቅ የሁሉ ባለቤት ካህሌ ኩሉ አምላካችን እግዚአብሔር ግን ክፋታቸውን ስለሚያውቅ እነሱንም ጥያቄ ጠይቋቸዋል። ዛሬም በእኛ ዘመን ከሃዲያን ብዙ ናቸው፣ መናፍቃን ብዙ ናቸው። አወቅን ብለው ያወቁ አስመስለው ቤተክርስቲያን የጎዷት እየመሰላቸው ቤተክርስቲያን የበደሏት እየመሰላቸው ያልተገቡ ትምህርቶችን የሚያመጡ ያልተገቡ ጥያቄዎችን የሚጠይቁ በእኛም ዘመን በብዛት አሉ። እነዚህ ሰዎች ሽማግሌዎች ናቸው። አስገራሚው ነገር በሽምግልና አይደለም ሃይማኖት፣ በሽምግልና አይደለም ህይወት፣ በእድሜ በሽበት አይደለም፣ እግዚአብሔርን በማመን እግዚአብሔርን በማወቅ ነው። ጌታችን በዚህ ቀን ሽምግልናቸውን አልናቀም፣ ክብራቸውን አልገፈፈም። ነገር ግን አክብሮ ጥያቄ ጠይቋቸዋል። የዮሐንስ ጥምቀት ከማን ናት ብሎ ጠይቋቸው ከሰማይ ነው ብንል ለምን አላመናችሁበትም ይሉናል።
እንባላለን። ከሰው ነው ብንል ዮሐንስን ሰው ሁሉ ይወደዋል፣ ስለዚህ አናውቅም ብለው ሲመልሱለት ጌታችንም እኔም ይህንን የማደርግበትን ስልጣን አልነግራቸውም ብሏቸዋል። ጥያቄን በጥያቄ የቅበተ እምነት መልስ ነው ጌታችን የመለሰው። ጌታችን በዚህ ቀን ጥያቄያቸውን በጥያቄ መልሶላቸዋል። ሊያደርጉት የሚገባቸውን ነግሯቸዋል። ከዮሐንስ ትምህርት ከዮሐንስ ሕይወት በመነሳት አስረድቷቸዋል። ዛሬም ቤተክርስቲያን ከቀደሙት አባቶቻችን ሕይወት በመነሳት ነው የምትመሰክረው። ከቀደሙት አባቶቻችን ባገኘችው ትውፊትና ትምህርት ነው ጸንታ የቆየችው። ጌታችን በመሰረተላት በሰጣት ወንጌል ባስተማራት ትምህርት በሰጣት ቃል ኪዳን ጸንታ ከአባቶቻችን ባገኘችው ትውፊት ትምህርቷን አጽንታ ልጆቿን ሰብስባ ይዛ ትመጣለች። እንግዲህ ይሄ ትምህርት ይሄ ዕለት ዓላማው ብዙ ነው። ጌታችን ብዙ ነገሮች ያስተማረበት ብዙ ነገሮች ያደረገበት ነው። ሁለተኛው የትምህርት ቀን ተብሎ የሚጠቀሰው ጌታችን ብዙ ትምህርት ያስተማረበት ቀን በመሆኑ ነው። ለምሳሌ ያክል ጥቂቶቹን ማንሳት ያስፈልጋል ብዬ አስባለሁ። አንደኛ በማቴዎስ ወንጌል ምዕራፍ 21 ከቁጥር 20 ጀምረን እንደምናነበው ጌታችን ስለ እምነት ያስተማረበት ቀን ነው ይሄ ቀን። በእምነት ጸንተን በእምነት ሙሉ ሆነን መገኘት እንደሚገባ ደቀ መዛሙርቱ ስለ በለስ መድረቅ ተገርመው ተደንቀው እንዴት ምን ብትናገር ምን ብትላት ነው ይቺ በለስ እንዲህ ደርቃ ከራ የቀረችው ብለው ተገርመው ተደንቀው ሲጠይቁት እናንተ በዚህ አትደነቁ፣ በዚህ አትገረሙ፣ እምነት ቢኖራችሁ ጽማን ብትሆኑ ብርቱዓን ብትሆኑ በለስ ማድረቅ አይደለም ይህን ተራራ ተነቅለህ ወዲያ ሂድ ብትሉት ይሄዳል፣ ጎርጓዳው ይደለደላል፣ ተራራው ይነዳል፣ ሙታን ይነሳል፣ ለምጽ ይነጻል፣ ሽባ ይተረተራል፣ ደንቆሮ ይሰማል፣ እውር ያያል። የእናንተ እምነት ሙሉ ብትሆን ይህን ታደርጋላችሁ ይህን ታገኛላችሁ ብሎ ጌታችን በጽኑ ስለ እምነት ያስተማረበት ቀን ነው። በጣም ረጅሙ ትምህርቱ ተብሎ ከሚጠቀሰው አንዱ ጌታችን በዚህ ቀንና በዚህ ወቅት ያስተማረበት ነው። ይህ ቀን ሊሰቀል ቀናት የቀሩበት ጌታችን በጥያቄ ፈትነነው አስጨንቀነው ክፍተት አግኝተን ወንጅለን ለሞት ለመከራ እናበቀዋለን ብለው ተሰባስበው ጸሐፍት ፈሪሳውያን ወደ ጌታችን ይሄዱበት፣ ጌታችን ደግሞ ክፋታቸውን አውቆ ስለ እምነታቸው ደካማነት ስላላቸው ዝንጋዬ ስላላቸው ጥፋት ያስተማረበት ቀን ነው። ደቀ መዛሙርቱንም በተአምራት እንዳይወሰዱ በሚያዩት ነገር እንዳይሳቡ በእምነት ጸንተው እንዲኖሩ ያጸናበት ነው። ዛሬም በዚህ ዘመን ያለን ኦርቶዶክሳውያን አማኞች እምነታችን በእግዚአብሔር ላይ መሆን መቻል አለበት። ተስፋችን በእግዚአብሔር ላይ መሆን መቻል አለበት። ዓላማችን በእግዚአብሔር ላይ መሆን መቻል አለበት። የወጣ የወረደው ጥቅስ የጠቀሰው መንገደኛው ሁሉ እንዳይወስደን ጌታችን አስተምሮናል። ጸንተን መኖር ያለብን በማንና በምን መሆን እንዳለበት በመናየው ተአምራት በመናየው ነገር እንዳንንጠቅ አምላካችን ኢየሱስ ክርስቶስ በጽኑ በርትተን ጠንክረን በሕጉ በትእዛዙ ጸንተን እንድንኖር አስተምሮናል። ሁለተኛው በዚህ ቀን ጌታችን እንግዲህ ጥያቄ የመለሰበት ቀን ነው። ቅድም ለመናገር እንደሞከርኩት ብዙ ጥያቄዎች ቀርበውበታል። በፊትም ስለ ግብር ተጠይቆ ያውቃል። ስለ ጋብቻና ፍቺ ተጠይቆ ያውቃል። በሙሴ ወንበር ላይ ስለ መቀመጥ ተጠይቆ ያውቃል። ብዙ አይነት ጥያቄዎች ቀርበውለት ያውቃሉ። ነገር ግን በዚህ ቀን ጌታችን ከቶ ይህንን ሁሉ ነገር የምታደርገው ገበያ የምትፈታው ታስታውሳላችሁ። ክርስቲያኖች በምኩራብ ተገኝቶ ቤቱን አጽድቷል። የቤቱን ዓላማ የቤቱን አገልግሎት ነግሮናል። በአዲስ ኪዳን የምንኖር አማኞች የእግዚአብሔር ቤት ምን መሆን እንዳለባት በዛ ቀን ጌታችን ነግሮናል። ወደ እግዚአብሔር ቤት ስንሄድ ምን ማድረግ እንዳለብን የቤቱ ዓላማ ቤቱ ለምን እንደተሰራች ክርስቲያኖች ለምን ዓላማ መሰብሰብ እንዳለብን ተነግሮናል። ይህንን ስለሚያውቁ ገበያ የምትፈታው ተአምራት የምታደርገው ከቶ በጽኑ ቃል በኃይለ ቃል የምታስተምረው ልዩ ልዩ ገቢረ ተአምራት የምትፈጽመው በማን ስልጣን ነው? አንተ ማን ነህ? ብለው ሞግተውታል። ጌታችንም ማንነቱን የገለጠበት ማን እንደሆነ የነገረበት ክብሩን አምላክነቱን ያሳየበት በለስን አድርቆ ትናንትና በሰኞ ዕለት አድርቆ ዛሬ ደግሞ በጽኑ ቃል እየመከረ እየገሰጸ ከጥፋት ከነውራቸው እንዲመለሱ እንዲታረሙ ያደረገበት ጉድለታቸውን እንዲያዩ ስተታቸውን እንዲያርሙ ጥያቄ ሆኖ ጥያቄ ያቀረበበት ቀን ነው ጌታችን። እሱ ተጠየቀ፣ እሱ ራሱ ደግሞ ጥያቄ ሆኖ ለነሱ ደግሞ ቀረበ። ጥያቄ ሆኖ ቀረበ፣ ጠየቃቸው። ከቶ እናንተ የዮሐንስን ጥምቀት እንዴት ታዩታላችሁ? ዮሐንስ ያጠምቃል፣ አይታቸዋል፣ ሰምታቸዋል።
የዮሐንስን ጥምቀት እንዴት ትረዳላችሁ ብሎ ጠይቃቸው። ጥያቄ ጠይቆ መልስ ያሳጣበት አምላክነቱን ካህሌ ኩሉነቱን ገባሬ ተአምርነቱን ያሳየበት በትምህርቱ ደዌ ሥጋን ደዌ ነፍስን ያራቀበት ሙታንን አስነስቶ ማየት የተሳናቸውን እንዲያዩ መስማት የተሳናቸውን እንዲሰሙ አድርጎ ደዌ ሥጋቸውን ሁሉ ፈውሶ እነ መጽሐፉን የመሰለ በደዌ ዳኛ ተይዞ ይኖር የነበረን ሰው ያዳነበትን ትምህርት ሕይወት እነሱ ሲነቅፉት እሱ ደግሞ ይህንን በማን ኃይልና ስልጣን እንደማደርግ አልነግራቸውም ብሎ ጥያቄውን በጥያቄ መልሶ አሳፍሮ የላከበት ቀን ነው። ሁለተኛው ሌላው እንግዲህ ጌታችን የገሰጸበት ቀን ነው። ይሄ ቀን በማቴዎስ ወንጌል ምዕራፍ 23 ላይ እንደምናነበው ጸሐፍትና ፈሪሳውያን እነሱ አይነኩትም ሰውን ያዛሉ፣ እነሱ አያደርጉትም ሰውን ያስጨንቃሉ። ክፋታቸውን አውቆ ጥፋታቸውን የሚመረምር እግዚአብሔር አምላካችን ኢየሱስ ክርስቶስ ነገራቸው። እናንተ ጸሐፍትና ፈሪሳውያን በሙሴ ወንበር ተቀምጣቸዋል፣ የሙሴን ሥራ ግን አሰሩም። እናንተ ጸሐፍት ፈሪሳውያን ልስን መቃብሮች ግብዞች እያለ የማስመሰል ሕይወትን የነቀፈበት ቀን ነው ጌታችን። የማስመሰል ሕይወትን ጌታችን የነቀፈበት የተቸበት ቀን ነው። ከእንዲህ ያለው አስመሳይነት ሕይወት እንድንርቅ ከእንዲህ ያለው የማስመሰል ሕይወት እንድንወጣ አምላካችን ኢየሱስ ክርስቶስ በጽኑ ያስተማረበት ቀን ነው። ጸሐፍት ያስመስላሉ፣ የሙሴን ሕግ አይጠብቁም፣ በሙሴ ወንበር ላይ ግን ተቀምጠዋል። ሙሴ በእምነት የኖረ ሰው ነው። በተአምኖ ሰ ሙሴ ሊቆሙ ብሏል ቅዱስ ጳውሎስ። ሙሴ በእምነት አድጎ የፈርዖን የልጅ ልጅ መባል እምቢ ያለ ሰው ነው። አማኝና ታማኝ በመሆኑ እግዚአብሔር ሕግና ትእዛዝ የሰጠው ሰው ነው። ዛሬም ያለን ክርስቲያኖች አማኝም ታማኝም መሆን መቻል አለብን። አማኝ በእግዚአብሔር ላይ እምነት ሊኖረን ይገባል። ቅድስት ቤተክርስቲያናችን ለሰራችው ሕግና ስርዓት ተገዥ ልንሆን ይገባል። ታማኝ ደግሞ አምላካችን እግዚአብሔር ለሰጠን አደራ ለሃይማኖታችን፣ ለሰውነታችን፣ ለቅድስት ቤተክርስቲያናችን፣ ለሀገራችን፣ ለመክሊቶቻችን ታማኝ ሆነን መገኘት አለብን። አምላካችን እግዚአብሔር ይህንን ሰጥቶናል። ይህንን የማስመሰል ሕይወት እንዳንኖር ነቅፏል። ጌታችን ነቅፎ ዘልፎ አስተምሯል። ከእንዲህ ያለው እንድንርቅ ከእንዲህ ያለው እንድንወጣ በጥንቃቄ እንድንጓዝ ገስጾናል አምላካችን እግዚአብሔር። ወገኖቼ ዛሬ ያለን ክርስቲያኖች ከትናንትና የስህተት መንገድ መማር አለብን። እግዚአብሔር የስህተትን መንገድ እንድናርም ነው እድል የሰጠን። እግዚአብሔር ከስህተት መንገድ እንድንወጣ ነው ይችን ሰሞን ቅድስት እንድንባረክባት። እኛ ብንጠየቅ ምን ይሆን የምንመልሰው? እኔና እናንተ ብንጠየቅ ብንፈተሽ ምን ይሆን የሚገኝብን? በለሲቱ ደረቀች፣ የኔና የናንተ ሕይወት ቢፈተሽ ከበለስ በምን ይለይ ይሆን? ጌታችን እንደ በለሲቱ እንዳይረግመን በምግባር በሃይማኖት ጸንቶ መገኘት ያስፈልጋል። ከበለስ ተማሩ ተብሎ ተነግሮናል ከዚህ በፊት። ከበለስ እንድንማር አምላካችን እግዚአብሔር ይርዳን። ጌታችን ይህን የማስመሰል ሕይወት ነው። ጧት ጧት አስመስለን ከሰዓት በኋላ ሌላ ቦታ። ዛሬ አውደ ምሕረቶቻችን ላይ ብንሄድ ብዙ ምዕመን የላቸውም። ጧት ለንግስ እንገኛለን። ማህሌት የሚያድረው ሰው ከሚዘምረው ከሚጸልየው ይልቅ ካሜራ የሚደቅ ነው። ታቦታት ንግስ ስናነግስ ከሚሰበሰበው ሰው ይልቅ ከሚያመልከው ከሚጸልየው በመድረክ ከሚተላለፈው ቃል እግዚአብሔር የሚሰማ ሰው ይልቅ ካሜራ ደቅኖ የሚቀርጸው ላይቭ የሚያስተላልፈው ብዙ ነው። የማስመሰል ሕይወት ብሎ ጌታችን የሚነቅፍብን እንዲህ ያለውን ነው። በእግዚአብሔር ፊት ቆመን እግዚአብሔርን አምነን እግዚአብሔርን አምልከን ልንኖር ይገባል እንጂ ክርስቲያኖች አስመስለን ልንኖር አልተጠራንም። ለዚህ አይደለም የጠራን አምላካችን እግዚአብሔር። ለዚህ አይደለም የሞተልን ደሙን ያፈሰሰልን ስጋውን የቆረሰልን መከራ መስቀልን የታገሰው እኔና እናንተ በቀኙ እንድንቆም መንግስቱንና ክብሩን እንድንወርስ ነው። ለዚህ የተጠራን መሆናችንን እንድናስተውል አምላካችን እግዚአብሔር ይርዳን። ሌላው እንግዲህ በዚህ ቀን ጌታችን በማቴዎስ ወንጌል ምዕራፍ 24 ላይም እንደምናነበው እንዲሁም በሉቃስ ወንጌል ላይ ምዕራፍ 21 ላይም እንደምናነበው ስለ ዳግም ምጽአቱ ያስተማረበት ቀን ነው። ንገረን የዓለም መጨረሻ ምልክቱ ምንድነው ተብሎ ተጠይቆ የዓለም መጨረሻ ከመምጣቱ በፊት ሊገጥሙ የሚችሉ ፈተናዎችን ምልክቶችን ዘርዝሮ ለደቀ መዛሙርቱ የነገረበት ቀን ነው። እነዚህ ምልክቶች ለቅዱሳን አባቶቻችን ሐዋርያት የተነገሩ ምልክቶች ለኔና ለናንተ በግልጽ ታይተው በዚህ ዘመን የምንኖር ክርስቲያኖች እነዛን ምልክቶች በጽሑፍ ሳይሆን ያነበብናቸው በወንጌል ብቻ ሳይሆን ተሰብከን ተነግሮን የቀረነው በተግባር ያየን የዓይን ምስክሮች ነን። የጦርንም ወሬ ትሰማላችሁ፣ እኔ ክርስቶስ ነኝ እያሉ ይመጣሉ። በብዙ ቦታ ላይ የምድር መናወጥ፣ ቸነፈር፣ ረሃብ፣ ስደት ይሆናል እያለ ጌታችን በጽኑ ቃል አስተምሮናል። ዛሬ እነዚህ ጌታችን የነገረን ድርጊቶች በሙሉ ተከውነዋል፣ ተፈጽመው አልፈዋል።
ስለዚህ ክርስቲያኖች በዚህ ዘመን የምንኖር የጌታን መምጣት ተስፋ አድርገን የምንኖር ሰዎች እግዚአብሔር አምላካችን ድንገት መጥቶ ጥያቄ ወደ ነፍሳችን ሳያመጣ እኔና እናንተ ተዘጋጅታችሁ ኑሮ የተባልን ተዘጋጅተን ልንኖር ይገባል። ነቅተን ተግተን በሃይማኖት በምግባር ልንኖር ይገባል። አምላካችን እግዚአብሔር ልንኖረው ያለውን ሕይወት ነግሮናል። በመጨረሻው ዘመን ከአመፃ ብዛት ፍቅር ትቀዘቅዛለች ተብሏል። ዛሬ መዋደድ ተሰዷል። ዛሬ በዓለም ላይ ስለ ሰላም ብዙ ገንዘብ ይፈሳል። ብዙ ስብሰባዎች፣ ብዙ ውይይቶች፣ ብዙ ጥናቶች ይደረጋሉ። ሰላም ግን ዛሬም የለችም። ሰላም ግን ዛሬም አልተመለሰችም። ክርስቲያኖች፣ የእግዚአብሔር ልጆች ሰላማችንን መጠበቅ ያስፈልጋል። የሰላሙ ባለቤት አምላካችን ኢየሱስ ክርስቶስ ሰላሜን እተውላችኋለሁ ያለን የሰላም አምላክ ለኔና ለናንተ ነው። እኔና እናንተን ነው ሰላሙን የሰጠን። ለኔና ለናንተ ነው ሰላም የታደለችው። ይህ ድምጽ የሚሰማን የእግዚአብሔርን ሰላም በህይወታችን ያጣጣምን ሰዎች ወደ እግዚአብሔር እንመለስ። ጌታችን ይህ እንደሚሆን ነግሮናል። በዚህ ቀን ያስተማረን አንዱ ይሄ ነው። ተገቢ ያልሆነውን ህይወት ዘልፎ ስተት የሆነውን ህይወት ነቅፎ ዳሩ ግን ሲመጣ የሚሆኑትን ከመምጣቱ በፊት የሚከወኑትን ምልክቶች ነግሮናል። ብዙ ምልክቶች ተከውነዋል። በብዙ ቦታ ላይ ረሃብ አለ። ዛሬ ሰላም ያልተራበ ሰው ልጅ የለም። ዛሬ በሀገራችን በኢትዮጵያ እንኳን ወጦ መግባት ጭንቅ ሆኗል። ቅዱሳት መካናት ሄዶ መሳለም፣ ዘመድ መጠየቅ፣ ቤተሰብ ከቤተሰብ መገናኘት ችግር ሆኗል። ሰላም ከራቀችን ሰነባብታለች። ሰላም ወጣ ከሄደች ከራርማለች። አምላካችን እግዚአብሔር ሰላማችንን ይመልስልን። እኔና እናንተ እንድንመለስ ነው የሚፈልገው። እኔና እናንተ ወደዛ እንድንመጣ ነው እግዚአብሔር የፈቀደው። ያዘዘንም ያንን ነው። ወደ እኔ ተመለሱ እኔም ወደ እናንተ መለሳለሁ ብሎናል። ወደ እሱ ልንመለስ ይገባናል። በእግራችን ሳይሆን በልባችን፣ በእጃችን ሳይሆን በአይምሯችን ወደ እግዚአብሔር ልንመጣ ይገባል። አይምሯችን ልቦናችን ከእግዚአብሔር ቤት ከተሰደደ ከኮበለለ ከራረብን፣ ከወጣን ከርመናል። ብዙ ጊዜ እንመላለሳለን፣ ሰላምና ደስታ ግን የለንም። ብዙ ሰው የደስታው ምንጭ ገንዘብ ይመስለዋል። ብዙ ሰው የደስታው ምንጭ ስኬት ይመስለዋል። ብዙ ሰው የደስታው ምንጭ አገር መቀየር ይመስለዋል። ብዙ ሰው የደስታው ምንጭ የፈለገውን ማግኘት ይመስለዋል። ነገር ግን የደስታችን ምንጭ፣ የሰላማችን ምንጭ፣ የሰላማችን መገኛ፣ የሰላማችን ራስ አምላካችን ኢየሱስ ክርስቶስ ነው። ወደሱ እንድንመለስ አምላካችን እግዚአብሔር ይርዳን። በዚህ ቀን ጌታችን ያስተማረን ነው። የጦርንም ወሬ ትሰማላችሁ ብሎናል። ዛሬ ከራሱ ጋር ጦርነት ያልገጠማል። ዛሬ እንኳን ከራሱ ጋር እኮ ዛሬ ሰው ልጅ ከእግዚአብሔር ጋር ጦርነት ገጥሟል እኮ። እግዚአብሔርን እኮ የሚፈታተን ብዙ ነው ያለው። በእውቀቱ የማይፈታተን ማን ነው? በገንዘቡ የማይፈታተን ማን ነው? በሹመቱ የማይፈታተን ማን ነው? ትንሽ ሲሞላልን እግዚአብሔር ላይ የማያምጽ ማን ነው? ትንሽ ሲሳካልን እግዚአብሔር ላይ የማይዘባበት ማን ነው? ዓለሙ ትንሽ እግዚአብሔር ዝም ሲል የሌለ የመሰለው ብዙ በድሏል። እግዚአብሔር ወደሱ እንድንመለስ ይርዳን። ይህንን ነቅፎ ነግሮናል ጌታችን። ይህንን አስጠንቅቆ ነግሮናል። ስለዚህ ይህንን ልናስተውል፣ ይህንን ልናውቅና ነቅተን ተግተን ልንቀመጥ ይገባል። ጌታችን ስለ ዳግም ምጽአቱ ነግሮናል። ክርስቶስ ሲመጣ ሳንዘጋጅ፣ ዘይት ሳይኖረን፣ ስንቅ ሳንይዝ፣ በምግባር በሃይማኖት ሳንጸና እንዳንገኝ አስጠንቅቆናል። ድልዋኒክሙ ንበሩ፣ ተዘጋጅታችሁ ኑሩ ተብለናል። ስለዚህ ክርስቲያኖች ይህ ትምህርት የተሰበከልን ላለፉት 2018 ዓመት ሙሉ ወይም ደግሞ ከ2000 ዓመት በላይ ይህን ትምህርት ስንሰማ ኖረናል። ስለዚህ እኔና እናንተ ይህ ወንጌል የተሰበከልን ክርስቶስ የሞተልን ሰዎች ተዘጋጅተን እንድንኖር አምላካችን በዚህ ቀን ነግሮናል። ሌላው ስድስተኛውና የመጨረሻው የሉቃስ ወንጌል ምዕራፍ 21 ላይ ከቁጥር 1 ጀምረን ስናነብ የዛች የዳሃይቱ የመበለቲቱ ሴት ትምህርት ነው። ጌታችን ያችን መበለት ያደነቀበት፣ ስጦታዋን የተቀበለበት፣ የሷን ስጦታ በጣም አመስግኖ ምሳሌ አድርጎ ያስተማረበት ነው። ጥያቄያችን የሚመለሰው ስጦታችንን የሚቀበለው እግዚአብሔር አምላካችን ብቻ ነው። የጥያቄው ሁሉ ባለቤት አምላካችን እሱ ነው የሚመልሰው። ጥያቄያችንን ለሱ እናቅርብ፣ ስጦታችንም ለሱ ይሁን፣ ህይወታችንን እንስጥ። ያቺ ሴት ካላት ላይ ውዱን ነገር ሰጣለች፣ ያላትን ፈታ ሰጠች። ከሁሉ ይልቅ ይህች ሴት አብልጣ ጣለች አለ ጌታችን። ለምን አልሳሳችም? ዛሬ ከኔቱ ነው ከግሮሱ እንላለን። ከትርፋችን ነው ብዙ ነገር የምናደርገው። ብዙዎቻችን ዛሬ ገንዘባችንን ሰጠን፣ እኛ የለንም። ወገኖቼ ክርስቲያኖች፣ አምላካችን ኢየሱስ ክርስቶስ ህይወቱን ለኛ ሰጥቷል። አመጣጡን ይዩት። ከጽኑ ፍቅሩ የተነሳ ከጽኑ መውደዱ የተነሳ የመጣበት መንገድ ይዩት። ከእውቀት ከፍለን ነው የምናውቀው። የሰራን እሱ ነው፣ ያበጀን እሱ ነው።
ራሱን ሰርቶ የተፈጠረ የለም። ቆንጆ አድርጎ የሰራን እሱ ነው። ገጻችን የተዋሃደ እሱ ነው። አርአያ ምሳሌ አድርጎ እሱ ነው ያመጣን። ይህ አምላካችን እግዚአብሔር በድለን ደግሞ ስንወርድ ስጋውን ቆርሶ ደሙን አፍሶ ዳግም ወደ ቀደመ ቦታችን እንድንመለስ ያጣነውን ርስት መንግስተ ሰማያት እንድንወርስ አምላካችን ኢየሱስ ክርስቶስ መልሶናል። ስለዚህ ወገኖቼ እኔና እናንተ ለእግዚአብሔር መስጠት ያለብን ማነሳሳበት ህይወት ሊኖረን ይገባል። የሰጠን እሱ ነው። እኛ የሱ ነን አይደለም የኛ የሆነ የኛ የምንለው ምንም ነገር የለም። ስለዚህ ወገኖቼ እግዚአብሔር አምላካችን በዚህ ጥያቄ ቀን እነዚህን 6 ነገሮች መልሷል፣ አስተምሯል፣ ገስጿል። ጌታችን ልንኖረው የሚገባንን ህይወት ነግሮናል። ተዘጋጅተን መኖር እንዳለብን፣ ተጠንቅቀን መኖር እንዳለብን፣ በእምነት መኖር እንዳለብን ተነግሮናል። ስለዚህ ወገኖቼ በእምነት ጸንተን ጌታችንና አምላካችን ኢየሱስ ክርስቶስ ዳግም ለፍርድ ሲመጣ ስጋውን በልተን ደሙን ጠጥተን በቀኙ ለመቆም ተዘጋጅተን መገኘት አለብን። ይህች ቀን የጥያቄ ቀንም የትምህርት ቀንም ናት። ጌታችን በጽኑ ቃል ያስተማረበት፣ የገሰጸበት፣ የመከረበት ብዙ ነገሮችን ያከናወነበት ነው። እኔና እናንተ በዚህ ቀን ይህን ቃል ስንሰማ ህይወታችንን ልንገስጸው ይገባል። በወንጌል ህይወታችንን መዝነን ራሳችንን ገስጸን ልንስተካከል ይገባል። ራሳችንን መክረን ልንስተካከል ይገባል። ካፈነገጠ መንገድ ወጠን ወደ እግዚአብሔር መንገድ ልንመለስ ይገባል። አምላካችን ያንን እንድናደርግ ነው በዚህ ቀን ጌታችን መክሮ ዘክሮ እንድንስተካከል ያደረገው። ይሄንን ከቶ በማን ስልጣን ታደርጋለህ ተብሏል። ጌታችን ሁሉ የሱ ነው። ካህሌ ሁሉ ነው። የስልጣናት ምንጭ ነው። ነገስታትን የሚሾም ካህናትን የሚቀባ ደቀ መዛሙርትን የሚያከብር የሚያሰማራ እሱ ነው። የካህናት አለቃ እሱ ነው። ለሱ ይሰጣል ምንለው ነገር የለም፣ ይሰጠናል እንጂ ለሁላችን ያደረገልን እሱ ነው። ቅዱስ ዳዊት እንዲሁ ወዶኛልና አዳነኝ ብሏል። ምንም አድርገን ሳይሆን በቸርነቱ ወዶናል። በቸርነቱ ስጋውን ቆርሶ ደሙን አፍሶ እኔና እናንተን ወደ ቀደመ ቦታችን መልሶናል። ይህ ድምጽ የሚሰማችሁ ሁላችሁ አምላካችን እግዚአብሔር ዳግም በመጣ ጊዜ በቀኙ እንድንቆም የሱ ቸርነት፣ የእናቱ የእመቤታችን አማላጅነት፣ የቅዱሳን መላእክት ጥባቆት፣ የቅዱሳን አባቶቻችን ቸርነት ከሁላችን ጋር ይሁን። ያለ ደዌ ያለ ሕማም ያለ ጻር ያለ ጋር ለብርሃነ ትንሣኤው በሰላምና በጤና ያደርሰን ይቆየን። ኪርያ ላይሶን ኪርያ ላይሶን ኪርያ ላይሶን ኪርያ ላይሶን